በሽራሮ አቅራቢያ ዳግም ውጊያ ማገርሸቱን ተከትሎ በፌዴራል መንግስቱና በትግራይ ኃይል መካከል የተደረገው የ3 ዓመት የሰላም ስምምነት ክፉኛ የጣሰ ከባድ ክስተት ተፈጥሯል። በመቀሌ የሚገኘው የትግራይ ክልላዊ መንግስት ባወጣው መግለጫ የፌዴራል መንግስት ኃይሎች ቅዳሜ ንጋት ላይ ከሱዳን ድንበር አቅራቢያ ከሽራሮ አቅጣጫ ጥቃት መክፈታቸውን አስታውቋል። በጦርነቱ ወቅት የትግራይ ጊዜያዊ አስተዳደር የመሩት ሚኒስትሩ ዶክተር አብርሃም በላይ በበኩላቸው ግጭት መፈጠሩን አረጋግጠው ነገር ግን ጥቃቱን የጀመሩት በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩ ኃይሎች መሆናቸውን በመግለጽ ከሰዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ጦርነት ይብቃ፣ ልዩነቶቻችንን በውይይት እንፍታ ሲሉ አሳስበዋል። ይህ ግጭት የተከሰተው ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ከመምጣታቸው በፊት ለ3 አስርተ ዓመታት ኢትዮጵያን ያስተዳደረው ህወሓትና የአዲስ አበባ ላለፉት ወራት እያሽቆለቆለ የመጣውን ግንኙነት ተከትሎ ነው። ሁለቱም ወገኖች በ2022 ወይም በኢትዮጵያ አቆጣጠር በ2015 ዓመተ ምህረት የፕሪቶሪያ የሰላም ስምምነት ድንጋጌዎችን ተግባራዊ አላደረጉም በሚል እርስ በርስ ሲወነጃጀሉ ቆይተዋል። የትግራይ ባለስልጣናት ገዢው ብልጽግና ፓርቲ በክልሉ ላይ የረጅም ጊዜ እገዳና የድሮን ጥቃት ዘመቻ ሲያካሂድ መቆየቱንና ይህ አሁን ወደ ሙሉ ጦርነት ማደጉን ገልጸዋል። የክልሉ መንግስት የትግራይ ኃይሎች የሲቪል ማህበረሰብና የሃይማኖት ተቋማት ለሀገር ጥፋት እምቢ በሚል መሪ ቃል ለብሔራዊ ህልውና ትግል እንዲዘጋጁ ጥሪ አቅርቧል። በሌላ በኩል የቀድሞ የህወሓት ቃል አቀባይና የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ዶክተር ደብረጽዮን በኤርትራና በአማራ ታጣቂዎች ላይ ተማምነው በጉልበት ወደ ስልጣን ለመመለስ እየሞከሩ ነው ሲሉ በመክሰስ የትግራይ ሰራዊት አመራሮች እርሳቸውን ደብረጽዮንን እንዲተዉ አሳስበዋል። እንደ አውሮፓውያን አቆጣጠር በ2022 ለህወሓትና ለፌዴራል መንግስቱ የፕሪቶሪያውን ስምምነት የፈረሙት አቶ ጌታቸውና የደህንነት ሹሙ አቶ ሬድዋን ሁሴን ባለፈው ሰኔ ወር በአልጀዚራ ላይ በጋራ ባወጡት ጽሁፍ ጦርነት ሊቀሰቀስ እንደሚችል ማስጠንቀቃቸው ይታወሳል። በኦስሎ ዩኒቨርሲቲ ኮሌጅ የኢትዮጵያ ጉዳዮች ተንታኝ የሆኑት ቻቲል ትሮንቮል ለአልጀዚራ እንደተናገሩት ይህ ውጊያ ከ2022 የሰላም ስምምነት ወዲህ የታየ እጅግ አሳሳቢ ክስተት ነው። ስምምነቱ ጦርነቱን ቢያስቆምም በመቀሌና አዲስ አበባ መካከል ያለውን የግጭቱን መሰረታዊ ምክንያቶች ሳይፈታ ማለፉን አክለዋል። ለዚህ ግጭት መነሻ በሆኑት ቀናት ውስጥ የኢትዮጵያ መንግስት መገናኛ ብዙሃን ዶክተር ደብረጽዮንን በስማቸው ጠቅሰው ትግራውያንን ለጦርነት እየቀሰቀሱ ነው የሚል የክስ ዘመቻ ሲያካሂዱ ነበር። ከ2 ዓመታት በፊት ተጀምሮ በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውና ጦርነት ያስቆመው የፕሪቶሪያው ስምምነት የትጥቅ ትግል አፈታትና የህወሓትን ህጋዊ ሰውነት በተመለከቱ ጥልቅ ጉዳዮች ላይ እልባት ሳይሰጥ ቆይቷል። ይህንም ተከትሎ አሜሪካ ባለፈው ሰኔ ወር ሰላም ያደናቅፋሉ ባለቻቸው የህወሓት አክራሪዎች ላይ የቪዛ ማዕቀብ የጣለች ሲሆን ህወሓትም እርምጃው ያልተሟላና ሚዛናዊ ያልሆነ መረጃ ላይ የተመሰረተ ነው ሲል ተችቶታል። የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ስምምነቱን ለማትረፍ ወደ መቀሌ ቢያቀኑም በሐምሌ ወር አጋማሽ ህወሓት የፕሪቶሪያውን ስምምነት በተግባር ሞቷል ሲል አውጇል። የቀጠናው ተንታኝ ፋይሰል ሮብሌ ይህ የውጊያ ጅማሮ አሜሪካ በሁለቱ ወገኖች መካከል ያለውን አለመግባባት ለመፍታት ያደረገችው ጥረት አለመሳካቱን የሚያሳይ ነው ብለዋል። አክለውም ጠንካራ ዓለም አቀፍ ጣልቃ ገብነት ከሌለ ወደ እጅግ የሰፋ ጦርነት ልናመራ እንችላለን ሲሉ አስጠንቅቀዋል።